እሺ ከዚህ እንጀምራለን ኤክሰርሳይዝ ስለዚህ ኤክሰርሳይሶቹን ነው ኮምፓይል አድርጌ ያመጣኋቸው ይሄ ማለት 4 ሲባዛ 4 አይደል 16 እሺ ይሄ ምን ማለት ነው ይሄ ማለት ኔጌቲቭ አለ 4 ሲባዛ በ4 ማለት ነው እሺ እንዳትሳሳች ሶ ይሄ ማለት ኔጌቲቭ 16 ነው የሚሆነው -4 times -4 ፖዚቲቭ 16 አይደል ማይነስ ይሄ ማለት -3 times -3 times -3 ማለት ነው አይደል ኪዩብ ማለት ሶ ይሄ ምን ይመጣል ኔጌቲቭ አይመጣም ኦድ ከሆነ ኔጌቲቭ ነው የሚመጣው ታይምስ ኔጌቲቭ ስንት ይሆናል ፖዚቲቭ 27 ይሆናል ማለት የፓወር ሩሎች አሉ አይደል እሱን ነው አፕላይ የምናደርገው ሶ እዚህ ጋር ማስታወስ ያለብሽ ምንድነው ለምሳሌ ቤዙ አንድ ከሆነ እና አባጂ ከተባልሽ a the power of n times a the power of n ከተባልሽ ምን እንደምናደርገው ቤዙን ተወስጂና ፓወሩን እንደምራለን ኤግዛክትሊ ስለዚህ አሁን እቺን ንገረኝ ቤዙ አንድ ነው አይደል ስለዚህ ምን እናደርጋለን a exactly 3 plus 2 so ይሄ ስንት ይሆናል ማለት ነው a the power of 5 ይሆናል እሺ ሌላው የኤክስፖነንት ህግ ምንድነው የዲቪዥን አይደል a the power of m over a the power of n ካለን ይሄ ማለት ምን ማለት ነው ምን ይሆናል a the power of m minus n ይሆናል ማለት ነው ይሄ የዲቪዥን ሶ አሁን እዚህ ጋር ቤዙ አንድ ስለሆነ ምን እንደምናደርገው ኤግዛክት 5 minus 2 ስንት ይሆናል a the power of 3 a the power of n times እንደዚህ the power of m ካለን ምን እንደምናደርገው እናባዛዋለን n times n እናደርጋለን እሺ ስለዚህ እዚህ ጋር ምን ይሆናል ማለት ነው a the power of 2 times 3 ስንት ነው 6 ይሄ ማለት to the power of 4 አይደል to the power of 4 a the power of አይደል ይሄ ማለት ምን ማለት ነው to the power of 4 ማለት 16 አይደል a to the power of 4 a square አይሆንም over ይሆናል ለሁለቱም ኮን ቀንፍ ላይ ከሆነ እንደዛ ነው እሺ ሁሉንም ማባዛት አለብን ዲኖሚኔተሩም ኒውሜሬተሩም እናባዛው ስለዚህ to the power of 2 ማለት ምን ማለት 4